ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ከአላፋት ዝማሬ ጋር የተገናኙ ዝርዝር ትንታኔዎችን ይዘን መጥተናል። ላይክ ያደረጋችሁ አድምጡ። አላፋት ዝማሬ ለምን ትችት ቀረበበት? ትችቱስ አጠቃላይ በአላፋት ዝማሬ የሚያበቃ ወይንስ የቤተ ክርስቲያን አረዳዳችንን የሚነካ? የተወደዳችሁ ቤተሰቦቻችን የአላፋት ዝማሬ ሊካሄድ በመስቀል አደባባይ ዝግጅቶች እየተጠናቀቁ ባሉበት በዋዜማው ዕለት የወጣ ጥንክር ነው። በደንብ አድርጋችሁ ለማድመጥ ሞክሩ። በመጀመሪያው የዚህ ጽሑፍ ዓላማ ማንንም ለመጣጣል ለመናቅ ወይንም ስለ ቅናት ስለ ጥላቻ የተጻፈ አይደለም። ኦርቶዶክሳዊ ሂስ ምልልስ መጠላላትን ሳይሆን ህብረታዊነትን የሚፈጥር ነው። ያንዱ መጎዳት ያንዱ ህመም ነው። ለብቻ ወይንም ለግል የዳነ መሆንን ማሰብና መሻት ለኦርቶዶክሳዊ ሰው ጽዩፍ ከመሆኑም በላይ የማይቻል ነው። ይህን ካልን በጌታችን ልደት ዋዜማ የአእላፋት ዝማሬ መደረጉ የሚታወስ እውነት ነው። ስለ አእላፋት ዝማሬ ዓላማ በብዙ ሚዲያዎች የተነገረ ሲሆን ለማስታወስ ያክል ከብዙ የጃን ፕሮጀክቶች አንዱ የሆነውና ከዓላማዎቹ መካከል አንዱና ዋነኛው የልደት በዓል ዋዜማን በየጭፈራውና ባልተገባ ቦታ በመዝናናት የሚያሳልፈውን ወጣትና ሰው በቤተ ክርስቲያን መዝሙራት እግዚአብሔርን በማመስገን ማሳለፍ እንዲችል ከዚያም አልፎ የሚዘመሩና የሚለመነው በእርጋታ ቀስ አድርገው በማስተዋል በመዘመር በሕይወቱ ለውጥ እንዲያመጣና በዓላት እንዴት ሊከበሩ እንደሚገባ ተምሮ በህብረት በቤተ ክርስቲያን እንዲያከብር የሚደረግበት አንደኛው ዓላማ ነው። ይህ ጉባኤ ኦርቶዶክሳዊ ከሆኑ ልጆችም ሆነም ኦርቶዶክሳዊ ካልሆኑ ሰዎች ውሃ የማያነሳ ትችቶች ተሰንዝሮበታል ብንል ጉዳዩን በቅርበት ይከታተሉት ለነበሩ ሰዎች ግልጥ ነው። ነገር ግን ብዙ ሰዎች የተነሱ የእምነታዊ አመክንዮዎችን ከማየትና ከመመዘን ይልቅ ጉዳዩን የማናናቅና የማጣላት አሊያም የመመቀኘት አድርገው በመውሰድ አንዱ ቅን አሳቢ አንዱ ክፉ አድርጎ በማሰብ አሊያም አንዱ መዝባሪ አንዱ አጋላጭ አድርጎ በማየት ለቤተ ክርስቲያንና ለወጣቶች መፍትሄ መንገድ ፍለጋ ላይ ያለ የእውነተኛ ሐሳብ ልዩነት አድርገው እንዳልወሰዱት ተመልክቻለሁ ብል አልሳሳትም። ከላይ እንደጠቀስኩት ውሃ የማያነሳና መንጫጫት በሚመስል መልኩ ህብረታዊነትና ፍቅር የሚጎዳ ምልልሶችን አይቻለሁ። በዚህ ጽሑፍ ስለነሱ የማውራት የመጻፍን ፍላጎት የለኝም። የአንድ ሰው የውስጥ ልብ ዓላማና ሐሳቤ ወይንም ኢንቴንሽን እኛ ምን እንደሆነ መናገር እንዳልተሰጠ የልብ ሐሳቤም ክፋት ነው ብለን ፈርደን መነሳትም የተገባ እንዳልሆነ ጠንቃቃ ሰው ያውቃል። እኛ የምንችለው በተቻለ መጠን ከስሜታዊነት ወጥተን በፍቅር በሆነ ምክንያታዊ ምልልስ መመላለስ ነው። በሌላ መልኩ ምልልስ በራሱ በጎ እንጂ መጥፎ አይደለም። ምናልባት አሁን ሙግት ከክርስቶስና ከቅዱሳን ያልተማርነው በማስመሰል በራስ እንደ ከባድ ኃጢአት እንዲቆጠር የተደረገ ነው ብንል ማጋነን አይሆንም። የሆነ ሆኖ እንዲህ የሚያስብ ሰው የሰው ነፃ ፍቃድና ነፃነት በተለያየ መልኩ የተለያየ መንገዶችና አሳሰቦችን ተጠቅሞ ሊቀማ የሚፈልግ ሰው ነው። አሊያም ፍቃዱን ለሌላው ሰው ካለ ፍቅሩ ሰጥቶ ሳይጨነቅ መኖር የሚፈልግ ሰው ነው። በዚህ ጽሑፍ ካነበብኳቸው የተለያዩ ሐሳቦች መካከል ከሰመናቸው ሙግቶችና የሐሳብ ልዩነቶች በሰፊ ሳይሆን ጠቅለል አድርገን እስኪ እናቅርባቸው። ሂስ 1 ሃይማኖት የሚለውን ቃል ለሌሎች ተቋማት ለምሳሌ የካቶሊክ ሃይማኖት፣ የፕሮቴስታንት ሃይማኖት ብለን እንደምንጠቀመው ከዚህ ትርጉም ተነስተን የኦርቶዶክስ ሃይማኖት ብለን መጠቀም አንችልም። የሰው ልጅ ራሱን ለመጠበቅ ራሱን ለመጥቀምና ግላዊነቱን ለማወጅ የተለያዩ ሐሳቦችን ያመነጫል ወይንም ከሌሎች ይቀበላል አሊያም ከእግዚአብሔር የተሰጠውን የእውነት ሐሳቤ በተሳሳተ መልኩ ይቀይራል። በዚህ ሐሳቤ መሰረትም እስከ ሞት ድረስ ሊኖርና ሌሎችንም ሊያኖር ይችላል። ለምሳሌ ሞት አእምሮን የሚያስጨንቅ ሰው ከዚህ መጋፈጥ የአእምሮ ረብሻ ለመውጣትና ራሱን ለመጠበቅ ከሞት በኋላ ገነትና ሲኦል የፈጠረ የሆነ አካል ወይንም አምላክ አለ። የአምላክ ከሞት በኋላ ገነት ያኖረኛል፣ ነገር ግን ወደዚያ እንድገባ ከፈለኩ ይህንን ህጎችን
አስቀምጧል። በተቃራኒው ሲኦል እገባለሁ የሚል እሳቤንም ሊይዝ ይችላል። ከዚያ ይህ እውነት ነው ብሎም የተለያዩ ቅዠታዊ ተአምራቶችን አሊያም ስርዓቶችን እየሰራ ወይንም የተሰሩ ስርዓቶችን በዚያ መንገድ እያየ ብዙ ህዝቦችን ከተቻለ በማሳመን ካልሆነም በማስገደድ እንዲቀበሉ ያደርጋል። የዚህ ሃይማኖት ወይንም አሳሰብ እውነት ከሚጋረጥባቸው ነገሮች መካከል የተከታይ ቁጥር ብዛት ነው። ከቁጥሩ ሲጎድል በዚህ አሳሰብ የተሞላ ሰው ከባድ ጥያቄና ጭንቀት ውስጥ ይገባል። በመሆኑም ይህንን መሰረታዊ ሐሳብ የማያውቅና ያልተረዳ አማኝ ሰብስቦ ማዘመሩ እርግጠኛነቱና ስሜቱን ከማርካት ውጪ የሚፈይደው ፋይዳስ ምንድነው? መዝሙር የሚያደርገው ከሰው ቃል የሚወጣው ድምጸት ብቻ ወይንስ ከመዝሙር በላይ ያለ የመዝሙር ሐሳቤ ላይ መሰራት ቀዳሚ ነው? ተሰባስቦ ሰው መዘመር በራሱ እንደ ጥሩና እውነት ማየትስ ይቻላል? እዚህስ እንደ ታላቅ ስኬት የምንኮራበት ነው? በቅድስና ወይንም በክርስትና ደረጃ ዝማሬ በቀዳሚነት መምጣት የሚችል ነው የሚሉ ሐሳቦች በሂስ ይነሳሉ። በሂስ 2 ከሚነሱ ሐሳቦች ደግሞ መካከል የተወሰነውን ቀንጨብ አድርገን ስናነሳ አስቀድመን እምነታችንን የተረዳንበት መንገድ ከተሳሳተ ቅዳሴውም ማህሌቱም ሰዓታቱም ትርጉም አልባ ጩኸቶች ናቸው። በአገራችን የምናየው የቤተ ክርስቲያን አስተዳደር ስልታዊ በሆነ መልኩ ድሃውን ረስቷል ለማለት መድፈር ይቻላል ባይ ነኝ። ለዚህ አይነት አዘቅት ውስጥ ገብተን ሌላ ተጨማሪ የዝማሬ ጊዜ መጨመር የሚያመጣው ትልቅ ፋይዳ ምንድነው? እስቲ ንስሐን በድፍረት ገነትን ለመግባት የሚደረግ የጥቅም ድርጊት አድርገን በተቃራኒው ካለ ጥቅም ስለ ፍቅር ትላንት በክፉ ድርጊት ለጎዳው ጎረቤት ህብረተሰብና ፍጥረት ሁሉ ትላንት ላልሰራነው ደግነት ከልብ በመነጨ ፍቅር የምንገባው ይቅርታና የፍቅር ውሳኔ አድርገን ሳናስተምር ይህንን በግልጥ ነጽር ነው ጉባኤያትን መዘርጋት ምንድነው ፋይዳው? ይልቁንም ቤተክርስቲያን ባላት ኃይል ሁሉ ወደ ላይ ወጣ የነገረ ሃይማኖትን ሐሳብ ማስተማር ነገሮችን የምናይበት መነጽር ላይ ትኩረት ልናደርግ ይገባል። ለዚህ ሙግት ከቀረቡ ምላሽ ሐሳቦች መካከል መዝሙሮችን በዝግታ መዘምራቸውና ግጥማቸውን በስክሪን ግርጌ ተለጥፈው በመነበባቸው ትምህርት ናቸው የሚል ነው። በተቃራኒው ደግሞ ማስተዋል ግን ቀስ ብሎ ከማንበብ ጋር ብቻ የሚዛመር ሳይሆን ከምናነብበት ማዕቀፈ ሐሳቤ ጋር የተያያዘ በመሆኑ አንብበን ዘምረን በተለየ መልኩ ሳናስተውል ወይንም ሳንረዳ የምናልፋቸው ጊዜያት ይበዛሉ። ሂስ 3 የፍቅር ተቃራኒ ራስን ማፍቀር ነው። ብዙ ጊዜ ራስን ማፍቀር የምናያይዘው ክፉ ድርጊቶች ብለን በተለምዶ ከምንጠራቸው ድርጊቶች ጋር ነው። በመሆኑም በሶስተኛ እሳቤ የሚነሳው ደግሞ ሌላ ጥልቅ የሆነ ጉዳይ ነው። አንድ ጊዜ ተነስተን አንድን ሰው ሁሉ ተው ልንል እንችላለን። ነገር ግን ያልተዋቸው ነገሮች ጥሩ እንዳልሆኑ አሳይተን ወደፊት ጥሩ አልነበሩም እኮ ልንለው እንችላለን። የለውጥ እድገት ትርጉም ያመጣል። ከወንድሙ ጋር ከመታረቅ መባን ከማቅረብ ከወንድሙ ጋር መታረቅ እንደሚቀድም ልናስተውል ይገባል። ስለዚህ አንድ ሰውን ለማሳደግ ስሜታዊነቱ ላይ ራሱን መጠበቁ ላይ በስፋት መስራት ስሜታዊነትን እንዲያስወግድ ማድረግና በፍቅር ማውራት ነው። በአላፋት ዝማሬም የሚነሱ ትችቶች አንድ ሁለት የሚባሉ አይደሉም። እጅግ በርካታ ናቸው። ነገር ግን ምን ሊቆሙ አይችሉም። ነው አሁን 2018 ዓ.ም ታኅሳስ 27 ላይ እንገኛለን። በታኅሳስ 27 በዚህ ጊዜ ደግሞ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደት ዋዜማን እነሆ በነግ በአላፋት ዝማሬ አንድነታችንን በማሳየት ለቅድስቲቷ ቤተክርስቲያናችን ድምጽ በመሆን ልናከብር ዝግጅታችንን የጨረስን እንገኛለን። በዋዜማው ስለ አላፋት የሚነሱ ትችቶችን ሳይሆን ሊዘመሩ የታቀሩትን ትኩረት ሰጥተን ልናደምጥ ይገባል። እኛም በቀጣይ በስፋት የምንመጣ ይሆናል።